አሁን በጽጌ አበባ ለምን እንዛለን አይደል? ስደቷን ለማሰብ። እስኪ በሉ ስደቷን በሉ ለማሰብ። የድንግል ማርያም እምነቷ እስከ የት ነው ቢባል ማንም ለክቶ ሊያውቀው አይችልም። ዝም ብቻ ነው ልንል የምንችለው ማለት ነው። ትንቢተ ኢሳይያስን እንኳን ስታነብ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን ስታነብ እንኳን ኧረ ይህች ድንግል ወልዳ ልጇን አዝዬላት ጭራሮ ለቅሜላት ውሃ ቀድቼላት ልብስ አጥቤላት አቀበት ቁልቁለቱን አዝያ አውጥቼ አውርጄላት አለች እንጂ እኔ ብሆን የሚል የለባት። ይሄ ትህትናዋ ነው። በስልጣኑ በየትኛውም በሰማይ በምድር የሚኖሩትን ሁሉ በስልጣኑ የሚገዛ የእግዚአብሔር እናቱ ስትሆኝ እንዴት የሚደክምና ትቢያ ትል የሚሆን ሰው አባረረሽ ይላል። ይሄ ምንድነው? መሄዷ መሰደዷ ትህትናዋ ነው። ከስደቷ በረከት እንድንሳተፍ መድኃኔዓለም ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌትነቱን እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለምን ፈጥሮ የሚገዛ የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከወልድ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እኔም እንደመጣሁ ወደዚሁ ወጥቼ አባቶችን ስም አልጠየቅኩም። ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። በሕያው እግዚአብሔር ስም ይቅርታ እየጠየቅኩላችሁንም አባቶችን ሊቃውንት አባቶቼ፣ መምህራነ ወንጌል፣ አበው ካህናት፣ ዲያቆናት፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናን ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? አቤት እንደምን ዋላችሁ? እንደምን አመሻችሁ? እስከዚህ ሰዓት ድረስ ያደረሰን የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ለስም አጠራሩ ክብርና ምስጋና ይድረሰው። እግዚአብሔር እንደፈቀደና እግዚአብሔር እንደወደደ ለተወሰነ ደቂቃ የምንነጋገርበት የትምህርታችን ርዕስ የሚሆነው ወተውባ ለይእቲ ብእሲት ክልኤ ክንፍ ከመ ዘዐቢይ ንስር፣ ለሴቲቱም እንደ ታላቁ ንስር ሁለት ክንፍ ተሰጣት በሚል ቃል ለተወሰነ ደቂቃ እንነጋገራለን። ለሴቲቱ በሉ እስኪ አቤት፣ ሁለት ክንፍ ተሰጣት። ቃሉን ሁላችሁም ታውቁታላችሁ። የት ላይ እንዳለ ሁሉ ራዕየ ዮሐንስ ምዕራፍ 12 ቁጥር 14 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ መጠን ብቻ ክንፍ ምንድነው፣ ሴቲቱ ማናት የሚለውን ብቻ አይተን እንጠቀልላለን ማለት ነው። ይህንን የጻፈልን ራእዩን የጻፈልን ለመጀመሪያ ጊዜ ቅዱስ ዮሐንስ ወልደ ነጎድጓድ አይቶ ጽፎታል። በኋላ ከተቃጠለ መጻሕፍት ከተቆነጻጸሉ በኋላ እንደገና ቅዱስ ዮሐንስ አፈወርቅ ሱባኤ ገብቶ መልሶ ጽፎልናል። ከዚህ ውስጥ እናገኘዋለን ማለት ነው። በአጭር ቃል ብቻ ሴቲቱ ማናት? ክንፍስ ምንድን ነው? በዚህ ዓለም ክንፍ ያለው ሰው ታይቶ አይታወቅም አይደል? ምናልባት ስልክ ላይ በስልክ በኮምፒውተር ክንፍ ሊሰራ ይችላል እንጂ ክንፍ ያለው ሰው አይተን አናውቅም። እና መጽሐፍ ቅዱስ ምንድን ነው እያለ ያለው? ክንፍ ያላት ሴት አለች አለ። እንደምን ያለ ክንፍ ነው ብለናል? እንደ ንስር ያለ ክንፍ አላት አለን። ስለዚህ መጽሐፍ ቅዱስ ጥሬውን ብቻ ይዘን እንሄዳለን የሚሉ ሰዎች ይህንን ታርገው ሊፈቱት ይችላሉ። አንደኛ ሴት ናት። አዎ። ሁለተኛ ደግሞ ያቺ ሴት ደግሞ ክንፍ ያላት ናት። ክንፏ ደግሞ እንዴት ያለ ነው ብለናል? ከመ ዘዐቢይ ንስር፣ እንደ ታላቁ ንስር ያለ ክንፍ አላት። የተሰጣት ክንፍ ደግሞ ሁለት ክንፍ ነው አለ። ሁለት ክንፍ ያላት ብቸኛ ሴት አለች ማለት ነው። ያ እንግዲህ አሁን ሲተረጎም ሴት የተባለችው እናታችን ቅድስት ድንግል ማርያም ናት። እንደምታውቁት ለዚች ሴት ሁለት ክንፍ ተሰጣት። የክንፍ ጥቅሙ ምንድነው? አቤት ምንድነው የክንፍ ጥቅሙ? መብረሪያ ነው አይደል? ክንፍ ያለው ዋናው የክንፍ ጥቅም ምንድነው ቢባል መብረር ነው። አንድ ክንፍ ያለው ፍጥረት የለም
ቢኖርም አይበርም፣ አንድ ክንፍ አያበርም፣ ሁለት ክንፍ ያላት ሴት ናት አለን። ለምንድን ነው ብለናል? ከመትስርር ወታምስጥ። ይቺ ሴት ሁለት ክንፍ ለምን ተሰጣት ብለን ስንጠይቀው በራ ትሄድበትና ታመልጥበት ዘንድ ነው፣ ከፍ ብላ በልዕልና ትበርበት ዘንድ ነው ይላል። የክንፍ ጥቅሙ መብረር ከሆነ እንግዲህ ተመልከቱ፣ የአሞራ ክንፍ ቢወጣ እስከ ደመና ነው። የአሞራ ክንፍ ከነዚህ ሁሉ በላይ ደግሞ የንስር ክንፍ አለ። የንስር ክንፍ የሚበረው ከደመና በላይ ነው። ንስር ዝናብ እንኳን አይመታውም። ዝናብ በሚጥልበት ሰዓት ደመናውን አልፎት ይሄዳል። አሞራዎች ሊበሉት ሲከቡት ፀሐይን ብቻውን ትክ ብሎ ማየት የሚችል ፍጡር ንስር ብቻ ነው። ፀሐይን ትክ ብሎ ማየት የሚችል ፀሐይን ትክ ብሎ እያያት ሌሎቹ አሞራዎችና አይዋፋት ሲከቡት እነሱን ትቷቸው ጥሏቸው ፀሐይን እያየ ስለሚበር የፀሐይ ጨረር ስለምትወጋቸው ተመልሰው ይመጣሉ። ይሄ ንስር ዝናብ አያገኘውም። መኖሪያው በምድር ቢሆንም እንኳን የንስር መጫወቻው ሞገድ ነው። ንስር በሞገድ እንደተጫወተ ይኖራል። ያ ማለት ደመናው ወደ ታች ሲወርድ ዝናብ የያዘ ደመናና ዝናብ ያላዘ ደመና ሁለት ደመና ነው ያለው፣ ደረቅ ደመናና እርጥብ ደመና የሚባል። ደረቅ ደመናና እርጥብ ደመና ሲገናኝ መብረቅ ይወለዳል። መብረቅ ሲወለድ የንስር መጫወቻው ደረቁንና እርጥቡን ደመና እንዳይገናኝ በመግፋት ነው። ሞገድ የተባለው ምስጢር ነው። ንስር የተባሉ ሊቃውንት አባቶቻችን ናቸው። የሊቃውንት አባቶቻችን ሕሊና ምስጢርን በማራቀቅ ይኖራል እንጂ ምድራዊ ነገርን በማሰብ አይኖርም። ፀሐይን ብቻ እያየ ይሄዳል ማለት ምን ማለት ነው? ሊቃውንት አባቶቻችን ፀሐይ ክርስቶስን ብቻ እያዩ፣ ምዕመናን ደጋግ አባቶቻችን ፀሐይ ክርስቶስን ብቻ እያዩ በክርስቶስ ተመስጦ ይኖራሉ ማለት ነው። ክርስቶስን ብቻ በማየት ሌሎቹን አራዊትን የሚያሸንፋቸው ማንን በማየት ነው? ፀሐይን በማየት ነው። አሞራ አለ፣ አይን አለው፣ ፀሐይን ግን አያያትም። ፀሐይን ማየትና በፀሐይ ማየትና ፀሐይን ማየት ይለያያል። በፀሐይ ማየት ትልም ይችላል። ፀሐይን ማየት ግን ለንስር ብቻ የተሰጠው ነው። ፀሐይን ትክ ብሎ የሚያይ ንስር ነው። እግዚአብሔርን የሚያይ ንጹሕ ሕሊና ያለው ክርስቲያን ብቻ ነው። በፀሐይ መመራት ሁሉም ይችላል። በዚህ ዓለም መኖር ሁሉም ይችላል። በእግዚአብሔር መግቦት መኖር ሁሉም ይችላል። እግዚአብሔር ፈጣሪ እንደሆነ ፈጣሪ አንድ ኃይል አለ ብሎ ማወቅ ሁሉም ይችላል። እግዚአብሔርን ትክ ብሎ ለማየት የሚያስችል ግን የልጅነት አይን ብቻ ነው። ያንን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ ተመልከቱ፣ እንደ ታላቁ ንስር ያለ የንስር ክንፍ እስከ ደመና አይደለም፣ የንስር ክንፍ ከደመና በላይ እንደሆነ ሁሉ ተመልከቱ፣ አንድ ንስር የተባለው ሕያው እግዚአብሔር አምላካችን ነው። ሰረረ ንዑስ ኦፍ ወአብዳን እንዘይነብሩ ታሕተ ጽላሎቱ እንዳለ ሊቁ በሃይማኖተ አበው። አንድ ወፍ ነበረ አለ፣ ተነስቶ ከዛፉ ላይ አረፈ። ከዛፉ ላይ ተነስቶ ደግሞ ሰነፎች ጥላው ስር እንደተቀመጡ በረረ ይላል። ያ ማለት ምን ማለት ነው? ንዑስ ኦፍ የተባለ ጌታ ነው። ዛፍ የተባለ መስቀል ነው። ዛፍ ሰዎችን እንዲያስጠጋ ቅጠሉ ጥላ እንዲሆን ፍሬ አፍርቶ እንዲመግብ ከመስቀሉ የክርስቶስን ስጋና ደም አግኝተናልና በዛፍ ሁሉም ሰው እንደሚጠጋበት በመስቀል እኛ ክርስቲያኖች ተጠግተን ሕይወተ ነፍስ አግኝተንበታል። ከዲያብሎስ የቁራኝነት የባርነት ጥላ ወጥተን ክርስቶስን ተጠግተንበታልና ያ መስቀል ምን ይባላል? ዛፍ ይባላል። ሰነፎች በጥላው ስር ተቀምጠው ማለት አይሁድ ክርስቶስን እናጠፋዋለን ብለው በሰቀሉበት መስቀል ስር ተቀምጠው ሳለ መስቀሉ የድህነት ባለቤት በሆነው በክርስቶስ መድኃኒት ሆኖ ክርስቶስ መስቀሉ ላይ ከተሰቀለ በኋላ ወደ መቃብር ወርዶ ተመልሶ አረገ ማለት ነው። ስለዚህ ንስር የተባለ ራሱ መድኃኔዓለም ክርስቶስ ነው። ፀሐይን በማየት ይበራል አለ። ተመልከቱ፣ ራሱን በማወቅ የሚኖር እግዚአብሔር ብቻ ነው። እግዚአብሔርን የሚያውቅ ማን ብቻ ነው? በሉ ንገሩኝ እንጂ እግዚአብሔር ነው። ስለዚህ እንደ ንስር ክንፍ ያለ ተሰጣት ይላል። በሉ እስኪ ሁላችሁ እንደ ንስር በሉ ያለ ምን ተሰጣት? እንደ ንስር ያለ ክንፍ ተሰጣት። ለዛች ሴት ሁለት ክንፍ ነው የተሰጣት። ክርስቲያኖች ልብ ብላችሁ ስሙኝ።
በሁለት ክንፍ ብቻ ነው በሮ መንግስተ ሰማያት መግባት የሚቻለው። ሁለት ክንፍ ምንድነው? አንደኛው ክንፍ የተባለው ሃይማኖቷ ነው፣ የድንግል ማርያም እምነቷ ነው። እስኪ በሉላችሁ ክንፍ ምንድነው? በሉ እንጂ ንገሩኝ። እምነቷ ክንፍ ይባላል። ንስር ቢበር እስከ ጠፈር ነው። ድንግል ማርያም ግን ጠፈር ሳያግዳት ፍጥረታት ሁሉ ከሰው ልጆች ወገን እግዚአብሔርን ብቻ በማሰብ የምትታወቅ ድንግል ማርያም ናት። ያ ማለት ተመልከቱ፣ አንተ ሰው እግዚአብሔር የሰጠህን ህሊናህን ተጠቀምበት ይላል። ማን የሰጠህን? በሉ ንገሩኝ እንጂ። በምንም ነገር አንኮራም። እኛ የምንኮራው እግዚአብሔር ህሊናን ሰጥቶ ስለፈጠረን ብቻ ነው። ለምን መሰላችሁ? ሰው ሁሉን ነገር ሊወስድብን ይችላል። ህሊናችንን የሚወስድብን ሰው ግን የለም። ሰው ቤት ውስጥ አሽጎ አካላችን እንዳይወጣ ሊቆልፍብን ይችላል። ህሊናችን ከኪሩቤል መንበር፣ ከስላሴ መንበር፣ ከኪሩቤል ዙፋን እንዳይደርስ የሚከለክለን ሰው የለም። ስለዚህ ያንን ህሊና ነው ድንግል ማርያም ያመጠቀችው። የሚመጥቅ ህሊና አለ፣ የሚወርድ ህሊና አለ። የሚመጥቅ ህሊና ሲባል ተመልከቱ፣ ቅዱስ ዮሐንስ አፈወርቅም እንዳለው ምንድነው? ንስር ቢበር እስከ ጠፈር ነው ይላል። እስኪ በሉላችሁ ንስር ቢበር በሉ። እስከ የት ነው? አሁን ወፍ ፕሌን ቢበር እስከ የት ነው? ስንት ማይል ነው ወደ ላይ ከፍ? ስንት ጫማ ነው ርቆ ሊሄድ የሚችለው? በምታውቁት ልክ ተናገሩ። እኔ እንግዲህ ብዙ ሄጄ አላቅም። የኔ ያህል ጫማ ሲባል ሰምቻለሁ። ብቻ ደመናን ነው ሊያልፍ የሚችለው። ከዛ በላይ ይችላል? እሺ ንስር ቢሄድ ደግሞ ሊሄድ የሚችለው እስከ የት ነው? እስከ ጠፈር ይሄዳል ማለት ነው። የንስርን ያህል እንኳን ማን መሄድ አይችልም። እኛ የፈለሰፍናቸው ቴክኖሎጂዎች ሁሉ መሄድ አይችሉም ማለት ነው። ከዛ በላይ ግን አስታውሱ፣ ንስር ቢበር እስከ ጠፈር ከሆነ ተመልከቱ፣ አንሰ አሐውር ሀባሎ ወልደ እጓለ እመሕያው ይነብር በየማነ አብ። እኔ የምሄደው በአብ ቀኝ እስከ ተቀመጠው እስከ ማን ነው አለ? እስከ ወልድ ድረስ እሄዳለሁ። ንስር ቢበር እስከ ጠፈር ከሆነ ቅዱስ ዮሐንስ ወንጌላዊ የበረረው እስከ የት ነው ካላችሁኝ፣ እስከ ስላሴ ልብ ነው ብዬ መልስላችኋለሁ። እስኪ በሉላችሁ፣ እስከ ስላሴ በሉ፣ ልብ በሉ እንጂ። ገብርኤል ቢበር እስከ ዙፋኑ ድረስ ነው። ንስር ቢበር እስከ ጠፈር ድረስ ነው። መልአክ ቢበር እስከ ኪሩቤል ሱራፌል ቢበሩ እስከ ዙፋኑ ድረስ እስከ ጥጓ ነው ማለት ነው። እስከ ዙፋኑ ጥግ ድረስ ነው። ቅዱስ ዮሐንስ ወንጌላዊ ግን የበረረው እስከ የት ነው ካላችሁኝ፣ እስከ ኪሩቤል ዙፋን ነው። ያ ብቻ አይደለም፣ ዙፋን ከሆነ ከላይ መቀመጥ ነው። የአብን ልብነት የወልድን ቃልነት ገብቶ ያወቀው። ስለዚህ እስከ የት ነው ማለት ነው? እስከ ልበ ስላሴ ይበራል ማለት ነው። ይህ ምን ይባላል? ክንፍ። እስኪ በሉ ክንፍ በሉ። የክርስቲያኖች እኛ የምንበረው እስከ የት ነው ካላችሁኝ፣ እስከ ሀባሎ ወልደ እጓለ እመሕያው ይነብር በየማነ አብ። በአብ ቀኝ እስከሚቀመጠው እስከ ወልድ ነው አልኳችሁ። ወልድ ደግሞ የማን ቃል ነው ብላችሁ ስትጠይቁኝ ቅዱስ ዮሐንስ ማን ይመልሳል? ቀዳሚሁ ቃል ውእቱ፣ ያ ቃል በመጀመሪያ ነበረ፣ ያም ቃል እግዚአብሔር ነበረ አለ። የቃል ሀገሩ የት ነው? የቃል ሀገሩ የት ነው? የእናንተ የቃላችሁ ሀገሩ በሉ እንጂ ንገሩኝ። ውስጣችን የቃላችሁ ሀገሩ የት ነው? የቃል ሀገር ልብ ነው። የቃል ሀገሩ ማለት ነው። እስኪ በሉ ልብ በሉ። ስለዚህ ቃል ብሎ ሲናገር እስከማን ልብ ድረስ በረረ ማለት ነው? እስከ ስላሴ ልብ። አብን በልብነት ከዊን፣ ወልድን በቃልነት ከዊን፣ መንፈስ ቅዱስን በሕይወትነት ከዊን ገለጠልን ማለት ነው። ይህንን ክንፍ ያገኘው ከየት ነው ካላችሁኝ፣ ከድንግል ማርያም ነው ያገኘው። ለዚህ ክንፍ የበቃበት ምንድን ነው ካላችሁኝ፣ አንደኛ ሃይማኖቱ ነው፣ ሁለተኛ ድንግልናው ለዚህ ክብር አብቅቶታል። ከቃሉ ጋር ናችሁ? በዚሁ አጋጣሚ ደናግላን ያልሆኑ ሰዎች መንግስተ ሰማያትን መውረስ አይችሉም። ሁለት ክንፍ ያላቸው ብቻ ይወርሳሉ። ችግር ፈጠርኩ ይሆን? እስኪ በሉ ሁላችሁም ድንግል ያልሆነ ሰው በሉ፣ በደንብ በሉ እንጂ መንግስተ ሰማያት አይገባም። በቃ ይሄ 4 ነጥብ የተዘጋ ነው ማለት ነው። ድንግል ያልሆነ ሰው መንግስተ ሰማያትን አይወርስም። ሁለት ክንፍ ምንድነው? አንደኛው ድንግልና ነው። ድንግልና ምንድን ነው ብላችሁ ስትጠይቁኝ፣ የሃይማኖት ድንግልና ከክህደት ንጹህ የሆነ ሰው ማለት ነው። ገብቷችኋል አይደል? አሁን ድንግል የሆነ ሰው ደግሞ መንግስተ ሰማያት አይገባም። እሺ መልሼ ስነግራችሁ፣ እነዚህ 5ቱ ሰነፎች ደናግል መንግስተ ሰማያት አልገቡም አይደል?
ድንግልና ብቻውን አያድንም ማለት። እንግዲህ ድንግልና ምንድነው ካላችሁን ከክህደት ደናግላን የሆኑ ብቻ ናቸው መንግስተ ሰማያት የሚገቡት። በክርስቶስ ያመኑ የህሊናቸው ድንግልና በመናፍቃን ትምህርት በዚህ ዓለም ፍልስፍና ተወስዶ እግዚአብሔርን ያልካዱ ሰዎች ለመንግስተ ሰማያት ይበቃሉ። አንድ ክንፍ ድንግልና ነው። ሁለተኛ ክንፍ ሃይማኖት ነው። እስኪ በሉ ሃይማኖት በሉ። ክንፍ ነው። ቅዱስ ዮሐንስ ይህንን ትምህርት ያገኘው ከየት ነው ካላችሁኝ ከድንግል ማርያም ነው። እስኪ በሉ ከድንግል ማርያም በሉ። እንግዲህ መልሼ እሷ ጋር አምጥቼ ትምህርቱን እዚህ ላይ ቋጨው ነው ማለት ነው። ሁለት ክንፍ የድንግል ማርያም አንዱ ክንፏ ሃይማኖት ብያቸዋለሁ። እስኪ በሉ ሃይማኖት ማለት ደግሞ ማመን ነው። እስኪ በሉ ማመን በሉ። በደንብ በሉ እንጂ በማን ማመን? እግዚአብሔር ይስጥልኝ። በእግዚአብሔር ማመን ማለት ተመልከቱ፣ በፍጹም በፍጥረታት ሁሉ ሊያደርጉት የማይችሉትን እምነት የፈጸመችው ድንግል ማርያም ናት። ማን ሁሉ አልኳችሁ? በዓለም ላይ ማንም ሰው ቢሆን ፍጥረታት እንኳን ሊቀበሉት ሊያስቡት የማይችሉትን ማለት ነው። እንዲሁ አሁን በየት ሀገር ነው? አሁን በየትኛው ሀገር ነው ተወልጃለሽ ስትባል ያለ ወንድ መውለዷን ያመነች ሴት ታመጣላችሁ? በሉ ንገሩኝ እንጂ። ይሄንን ለማመን ምን ያስፈልጋል? የሃይማኖት ጉልበት። እስመ ከመዝ አቅመ ሰናይታ ለሃይማኖት። የሃይማኖት ጉልበቷ እስከየት ነው ብትለኝ እንደ ድንግል ማርያም ነው። እንዴት? ሰው ያለ ወንድ መውለዱን እንኳን አምና ከፍጥረታት መካከል የተገኘችም ለመውለድም የተመረጠች እሷ ናት። ያለ ወንድ እንዴት እንደሚወለድ ምልክት ምሳሌ ሳይኖራት አምና የተቀበለች ናት። ይህ ነው ሃይማኖቷ የሚባለው። ለዚህ ነው ሊቃውንቱ ምን ይሏታል? ብጽዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተቀብለው ከእግዚአብሔር አምጥተው ቃልን ሲነግሩሽ የምታምኚ አንቺ ብጽዕት ነሽ። እስኪ በሉ ከእግዚአብሔር አግኝተው በሉ የነገሩሽን ምን የምታምኚ በሉ እንጂ። አንድ ክንፍ ተሰብሮ ነበር። ያ ምንድነው? የሃይማኖት ክንፍ። የሃይማኖትን ክንፍ የሰበረች ማናት? ሔዋን ናት። ሔዋን በቅጠል ተጠራጥራ በቅጠል እንኳን እግዚአብሔርን ማመን ሲያቅታት ያንን ተመልከቱ። ቅጠልን በመብላት እግዚአብሔርን የካደችውን ሔዋንን ተመልከቱ። እግዚአብሔርን ያለ ዘር ተወልጃለሽ ተብላ በሃይማኖት ምን ሆነቻት? ክንፍ ሆነቻት ማለት ነው። ሔዋን ህሊናዋ በመውረዱ ወደ ታች አወረደችን። ድንግል ማርያም ህሊናዋ ከፍ በማለቱ ወደ ሰማይ አወጣችን። ለዚህ ነው ሊቃውንቱ ምን ይላሉ? ሃይማኖት ክር ነው ይላሉ። እስኪ በሉ ሃይማኖት በሉ ክር ነው። ሃይማኖት ክር ሲሆን ትህትና ደግሞ ዘይት ነው። እስኪ በሉ ትህትና በሉ ዘይት። እሳት ለመንደድ ምን ያስፈልገዋል? ንገሩኝ እንጂ ምን ያስፈልገዋል? እሳት ለመንደድ ምን ያስፈልገዋል? ዘይት። ነገሩ እናንተ ስቶቭ እየለኮሳችሁ የምትኖሩ ሰዎች በምን አውቃችሁ ነው? ስቶቭ ነው የምትለኩሱት አይደል? ምንም ችግር የለውም እኮ እናንተ ጋር ማለት ነው። ተመልከቱ፣ ልንገራችሁ። አንድ ሻማ አንድ ዘይት አንድ ክር ለመንደዱ ወይም አንድ ፈትል ምን ይደረጋል መሰላችሁ? ፈትል ይፈትላሉ። ጥጡን እናቶቻችን ድሮ አይበለውና የዛሬዎቹን አይወክልም። ይፈትሉና ዘይት ውስጥ ያረጉታል። ከዛ ፈትሉ ስላለ መንደድ ይችላል? አይችልም። ምን ያስፈልገዋል? ፈትሉ ላይ እሳት ያስፈልገዋል። እሳቱ ስላለ ደግሞ ፈትል ከሌለ ንገሩኝ እንጂ ፈትል ስላለ ደግሞ ዘይት ከሌለ በሉ እንጂ መልሱልኝ። ፈትል በሉ እሳት ዘይት። ፈትል ሃይማኖት ነው። የድንግል ማርያም እምነቷ እስከየት ነው ቢባል ማንም ለክቶ ሊያውቀው አይችልም። ዝም ብቻ ነው ልንል የምንችለው ማለት ነው። ስለዚህ ተመልከቱ፣ ፈትል ሃይማኖት ከሆነ ያ በክሩ በዘይት ውስጥ ያለው ፈትል የተባለ እምነቷ ነው። ዘይት የተባለ ትህትናዋ ነው። የድንግል ማርያም ምኗ ነው አልኳችሁ? ዘይት ነው። ከዚያ በፈትሉ አናት ላይ እሳት ተጭሮ ወይንም እሳት ተደርጎበት በፈትሉ ላይ እሳቱ እንደሚነድ ተመልከቱ። በፈትሉ ላይ እሳቱ እየወረደ ወደ ታች ላለው ሰው ሁሉ እንደሚያበራ ሃይማኖት የተገለጠልን እሳት እግዚአብሔር ስጋዋን የተዋሃደላት አማናዊት ፈትል ድንግል ማርያም ናት።
የድንግል ማርያም እምነት ነው እግዚአብሔርን ያወረደው። የድንግል ማርያም እምነት ነው እግዚአብሔርን የገለጠው። ሃይማኖት ብቻውን አላመጣውም። ለምን? ምን ያስፈልጋል? ዘይት በሉ እንጂ። ዘይት ደግሞ ትህትና ነው። ትህትናዋ ደግሞ ምንድነው ካላችሁኝ፣ የአምላክ እናት ነኝ ብላ እንኳን አልሰደድም ያላለች ትሁት ናት። አሁን የባለስልጣን እናቶች፣ የባለስልጣን ሚስቶች፣ የባለስልጣን እህት ወንድሞች በተራ መኪና ይሄዳሉ። እንደው ሌላውን መሰደዱን ተውት፣ እንኳን አንገራግራቸዋቸው ማለት ነው። አይሄዱም፣ ጥጋባቸው ማለት ነው። ደግሞ እንዳታጣሉኝ እሺ፣ ደግ ናቸው፣ በቃ ተውኳቸው። እና ምን ለማለት ነው የፈለጉት? አያረጉትም። ድንግል ማርያም ግን የእግዚአብሔር እናቱ ስትሆን ተመልከቱ፣ ተሰደጅ ስትባል እኔ አንተን ወልጄ ለምን ነው የምሰደድ? በፍጹም አልወጣትም። እግዚአብሔርን ትንቢተ ኢሳይያስን እንኳን ስታነብ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን ስታነብ እንኳን አረ ይቺ ድንግል ወልዳ ልጇን አዝዬላት ጭራሮ ለቅሜላት ውሃ ቀድቼላት ልብስ አጥቤላት አቀበት ቁልቁለቱን አዝያ ወጥቻ ወርጄላት አለች እንጂ እኔ ብሆን የሚል የለባትም። ይሄ ትህትናዋ ነው እግዚአብሔር እሷን እንዲመርጣት ያደረጋት። ያ ደግሞ ለምን መረጣት ከተባለ ደግሞ እንድትመረጥ ሆና የተገኘች በክንፍ ስለበረረች መሬት ተቀምጣ ጽርሐ አርያም የሚደርስ ህሊና ስላላት። እዚህ ዓለም ተመልከቱ፣ ሔዋን በገነት ሆና ወደ ሲኦል ስታወርደን ድንግል ማርያም በዚህ ዓለም ሆና ወደ ገነት ለመውጣት በቃን ማለት ነው። ለምን በሷ ላይ መጣ ካላችሁኝ፣ ከቃሉ ጋር ናችሁ። አንድ ነገር ይናገራል ቅዱስ አባ ጊዮርጊስ ዘጋስጫ። ድንግል ማርያምን እግዚአብሔር ወደ ሰማይ ሳያወጣ ወደ ምድር መጣ ይላል። ለምን ቢባል ተመልከቱ፣ ፋትሉ ከሱ ጋር ደርሷልና። በድንግል ማርያም ፋትልነት የመጣው ክርስቶስ ነው ለኛ ሊያበራልን የበቃን። ስለዚህ እሷን እያየ በሷ በብሪት እናቱ እምነት የሁላችን የክህደት እምነት ተቆረጠልን። የሷን ክንፍ እንዲሰጠን መድኃኔዓለም የተመሰገነ ይሁን። የሷን ያህል ባናምንም በሷ እምነት ይመረናል። የኛን ክህደት ሲያየው የእናቱን እምነት አይቶ ይመረናል። ለዚህ ነው ቅድም እንዳልኳችሁ ምንድን ያልኳችሁ ደናግላን ያልሆኑ ሰዎች መንግስተ ሰማያት አይገቡም ማለት ከሃዲ መንግስተ ሰማያት አይገባም። የህሊና ድንግልና አለ፣ የማየት ድንግልና አለ፣ የመስማት ድንግልና አለ፣ የማሽተት አለ። ብቻ ወደ 8 አይነት ድንግልና አለ። እሱን አልዘረዝርም አሁን ማለት ብቻ የስጋ ድንግልና ግን አይደለም። ይሄን እንድታውቁት ፈልጋለሁ። የምን ድንግልና ነው? በሃይማኖት ተጠብቀው የኖሩ ሰዎች ቢያንስ ምክንያት ድህን እመቤታችን አለቻቸው፣ ለመዳን ምክንያት አለቻቸው። ምክንያቱም የድንግል ማርያም የእምነቷ ኃይል በፍጥረታት አይመዘንምና እሷን የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ ሁለተኛው ክንፍ የተባለው ደግሞ ምንድነው ካላችሁኝ ትህትናዋ ነው። እስኪ በሉ ክንፍ ምንድነው ንገሩኝ እንጂ። ትህትና ክንፍ ተብሎ ይጠራል። የድንግል ማርያም ትህትና በአንድ ቃል ብቻ ልንገራችሁ። ሰዎችን ሲያሙ ሰዎች ይናደዳሉ አይናደዱም? ንገሩኝ እንጂ። እሺ እናንተን አሁን ብናማችሁ ትናደዳላችሁ አትናደዱም? እኔም ጭምር እንናደዳለን አንናደድም? ግን እኮ ይኸውላችሁ ሰው ምን ይላል መሰላችሁ? እኔ በፍጹም እኔ ያ ሳይሆን የሚያናድደኝ መታማቴ ሳይሆን እንደው በዚህ ነገር መጠርጠሬ ነው ይላል መልሶ ማለት ነው። እንዲያ እኮ አይደለም፣ ይሄም ትዕቢት ነው መልሶ ማለት ነው። በዚህ ነገር መጠርጠሬ በሌላ ተመልከቱ። ሰው ራሱን ሌባ ነኝ ሲል ራሱን የሆነ ነገር ፈልጎ ነው። በፍጹም እንዳንተ አይነት በከተማው የለም እንዲባል ፈልጎ ነው ማለት ነው። ድንግል ሰው በሰራው ስራ እንኳን ተመልከቱ። ቅዱስ ዮሐንስ አፈወርቅ እንደሚለው አንተ ሰርቀህ ሌባ ነኝ በማለትህ ጻድቅ የምትሆን ከሆነ ጻድቁ ኃጢአት ሳይኖርበት ኃጢአተኛ ነኝ ሲል የሚያገኘው ክብር ምን ያህል እንደሆነ ታውቃለህ ይላል። ሰው ሰርቆ አዎ እውነቱን እኮ ነው። ሰርቀህ ሌባ ነኝ ስትል አዎ ትክክል ነህ፣ ግን ኃጢአትክን በማመንህ ምን ታገኛለህ አለ። በሉ ንገሩኝ፣ ክብር በሉ እንጂ። ስንሰደብ የሚያስጠላን ስንሰደብ ሰው ሲንቀን የሚከፋን ምን ስለሆነ ነው ማለት ነው? ስላልገባን ነው ማለት ነው። ክርስቲያን ማለት እንደሞተ ሰው ሆኖ የሚኖር ሰው ነው። እስኪ በሉላችሁ ክርስቲያን ማለት በሉ እንደሞተ ሰው ሆኖ የሚኖር። እንደሞተ ሰው ሆኖ መኖር ማለት ምን ማለት ነው? አንድ ብቻ ልንገራችሁ። አንድ አባት አሉና ሊመነኩስ መጣ። አንድ ተማሪና ሊመነኩስ መጥቶ አባ እንደምን ዋሉ? እግዚአብሔር ይመስገን ልመነኩስ ነው የመጣሁት። እሺ ሂድና
ሙታንን ስትሰድባቸው ውለህና አሉት። የሞቱትን ሰዎች መቃብር ያሉትን እየሰማችሁ ነው። ማንን ትሄዳላችሁ? ጭንቅ እኮ ነው በእውነቱ ማለት ነው። ሰውን ማስተማር ራሱ በጣም ጭንቅ ነው። ምክንያቱም እኛ ገና አልገባም። መታዘዝ ተመልከቱ፣ መታዘዝ በጣም ትልቅ ጉልበት አለው። እምቢተኝነት መታዘዝ ተመልከቱ፣ የማይቻለውን እንደሚያስችለው። ድንግል ማርያም የማይቻለውን የቻለችው በምኗ ነው? በመታዘዟ እኮ ነው። አንድ አባትም አድርገውታል። አንድ አባ ዮሐንስ የሚባሉ አባት ነበሩ። ጻድቅ ናቸውና አርፈዋል። እሺ በዚህ ዘመን ያለ ሰው አላልኩም አደራችሁን። እና እሳቸው አንዱን ተማሪያቸውን ሂድና አንበሳውን አባ ዮሐንስ ይጠራል ብለ ይዘውና አሉት። ሄደና ጎዳና ሲጀምር ቆይ አሉት። እሺ እንካ በእጅ ስጋ ያዝና ጆሮውን ይዘውና አሉት። ማንን ነው በሉ ንገሩኝ እንጂ ይቻላል? እሺ ብሎ ሄደ ማለት ነው። እሺ ስላለ ተመልከቱ ወይም የመታዘዝ ጉልበቷ ምን ያህል እንደሆነች አስቡ። እሺ ብሎ ሄዶ ስጋውን እያሳየ ተመልከቱ። ሊጎረስ እኮ አሁን ትሄዳላችሁ? ውሻ ራሱ ታመጣላችሁ እናንተ? እንኳን ውሻ ድመት አታመጡ እንዴ! ቀልድ ነው እንዴ? ያ ተዋጭራለች ማለት ነው። ሄዶ ስጋውን እያሳየ አባ ዮሐንስ ና ብለዋል ብሎ ጆሮውን ይዞት መጣ ማለት ነው። የምን ጉልበት ነው ካልክ የመታዘዝ ጉልበት። ሰው ሲታዘዝ ኃይልን ያገኛል። እየሰማችሁ ነው? መታዘዝ ተመልከቱ። ህፃናት እኔ በዛውም ለአንድ ነገር ልንገራችሁ። ቅዱስ አባ ጊዮርጊስ ዘጋስጫም ይላል አንድን ህፃን ልጅ እናቱ ትታው ብትሄድ እባብ መጥቶ አብሮት ቢተኛ አይበላውም ይላል። እየሰማችሁ ነው? የዓመት ልጅ እንደው እባቡን ብድግ አድርጎ ጉርስ ቢያደርገው እባብ መርዙን እርጭት ቢያደርግ አይበላው። የህፃኑ ደግነት የእባቡን መርዝ ያጠፋዋል ማለት ነው። ሰው ደግነት ነው ያጣው። ስለዚህ ተመልከቱ። ሂድና ምን አሉት? የሞቱትን ሰዎች ስትሳደቡ ለና ትችላላችሁ ባሉ ነገሩኝ እንጂ ሄዶ ጅሎች እናንተ ብቻ። እኔ እንግዲህ የመረጠውን የተሳደበውን ስድብ አልጻፉልንም፣ ግን ይመስለኛል ሳስበው በእኛ አጠራር ብንናገረው እናንተ ጅሎች ደግ እየመረጣችሁ ስደቧቸው። ማትረቡ እናንተ አጭሮች፣ እናንተ የፈረሳችሁ፣ እናንተ የትል ጎረቤቶች፣ ዝናብ የሚያድርባችሁ መኖሪያ የላችሁ ብቻ ምኑን እንደሰደበው አላውቅም። እንዲህ እያለ ሲወግራቸው ውሎ በስድብ መጣ ማታ። አባ አላቸው። አቤት ስሳደቡ እየመጣሁ አላቸው። እሺ ዛሬ ነገ ደግሞ ሂድና ስታመሰግናቸው አላሉት። ምን ስትላቸው ባሉ ነገሩኝ እንጂ ሄዶ ደግሞ እናንተ ቅዱሳን የተከበራችሁ ሲላቸው አለ ማለት በደንብ አድርጎ ሲያከበሰብሳቸው እንደናንተ ያለም የለ ቤተክርስቲያን ወድቃችሁ የምትኖሩ ክርስቶስን የምትጠብቁ እንዲያ ሳይሆን አይቀርም ብዬ ነው ምርቃኑ ሲላቸው ውሎ መጣ ማታ። መጣው ስሰድብ ትናንት ስሳደብ ዛሬ ሳመሰግኑ እየመጣው አላቸው። ሂድና እንደዚህ አሁን አሉት። እስኪ በሉላችሁ ሂድና በሉ ንገሩኝ እንጂ እንዴት ይሁን? እንደዚያ ሂድና እንደዚህ አሁን ማለት ሰው ሲሰድብህ የተሰደብከው ስድብ አንተን እንዳይነካ አድርገህ አስበው። ሰው ሲመርቅህም ላንተ ክብር እንደማይጨምርልህ አስብ። ለዚህ እኮ ነው አንድ አባት አህያ አላቸው። ኧረ በጣም ይቅር በለኝ የአህያ ያህል ክብር የለኝም አሉ። ምክንያቱም አህያ የተጫነችውን በክብር የምታደርስ ናት። እኔ ግን የእግዚአብሔርን ሕግ በልቼ የጨረስኩኝ ከአህያ አንሳለሁ እንጂ እንጨት አላቸው። እንዴ እንጨት እኮ በገባበት እሳት ውስጥ ነዶ እዚያው የሚቀር ነው። እኔ ለተሰጠችኝ ሃይማኖት እንኳን በሰማዕትነት ያልሞትኩ እንዴት እንጨት ትለኛለህ አንተ ዝም ብለህ ከብት አላቸው። ከብት እኮ ጌታውን ያወቀ ግርግም ላይ ተገይቶ ትንፋሹን የገበረ ነው። አንተ ድንጋይ አላቸው። ውይ ድንጋይ ቤተ መቅደስ የሚሰራበት አሉት። አሁን ሰው የሚሰድባችሁን እኮ ማሳጣት ትችላለህ። በጣም የምንናደደው እኛ ምን ስለሆነ መስሏችሁ ነው? ሰው የሚናገረውን ነገር ነን ብለን ስለምናስብ እኮ ነው። ሰው የፈለገ ነገር ቢል ማድረግ ይችላል ባሉ ንገሩኝ እንጂ አይችልም። አይደለሁም እኮ ነው መልሱ። እንደው አሁን እንዲሁ ተመልከቱ። የቱን ያህል ብንሰደብ የሚመጥን ስድብ ሊገኝ ይችላል? እኛ የትኛውንም አይገኝ። ቅዱስ ዮሐንስ አፈወርቅ ይላል ከብት ልበልህ አንተ ሰው ይልና አይ ከብትስ ጌታውን ያውቃል። እሺ ውሻ ልበልህ ውሻ የጌታውን ቤት ይጠብቃል። እሺ እንግዲያውስ ምን ልበልህ? እባብ ልበልህ እባብስ ወገኑን አይነድፍም። እሺ ጭልፊት ልበልህ ጭልፊትም ልጆቿን ታሳድጋለች ወገኖቿን አትበላም። እንግዲያውስ ምን ብዬ ልጥራህ አንተን ይልና ተመልከቱ። ሰይጣን ልበልህ ይላል ተመልከቱ። አዛኝን ምሬ ነው። ሰይጣን ልበልህ ወይ ይልና አይ ሰይጣንም በሰይጣን ላይ አይጨክንም።
አንተ ግን በወንድምህ ላይ ስለጨከንክ ከሰይጣንም ብሰሃል። ሰይጣን የገንዘብ ባሪያ አይደለም፣ አንተ ለገንዘብ ባሪያ ሆነሃል። ሰይጣን የሱስ ባሪያ አይደለም፣ አንተ ለሱስ ባሪያ የልማድ እስረኛ ሆነሃል። ምን ልልህ እችላለሁ? እንኳንስ ክርስቲያን መባል ሰው ብዬ ልጠራ ምን ያስጠራሃል? ምን የሚያስጠራ ስም አለ ይላል። ተመልከቱ። እኛ የሚመጥነን ስድብ የለም እንጂ ስለዚህ ምንድነው ለማለት የፈለኩት? ሰው ቢሰድበንም እንዳይረብሸን መሆን አለብን። እስኪ በሉ ሰው ቢሰድበንም በሉ እኛን የሚገልጽ ስድብ አለ? በፍጹም የለም እኮ ተመልከቱ። ለዚህ ነው ጌታ እንኳን ምን አለ መሰላችሁ? በምን አስተማስላ ለዛቲ ትውልድ፣ ይችን ትውልድ በምን ልመስላት አለ። ሀለይነ ለክሙ ወይ ዘፈንክሙ፣ ዘፈንላችሁ ሙሾ አላወጣችሁም። አስቆቀውነ ለክሙ ወይ በከይክሙ፣ ይቅርታ ዘፈንላችሁ ሙሾ አላወጣችሁም፣ አልጨፈራችሁም። አለቀስንላችሁ ሙሾ አላወጣችሁም። ይሄ ዘፈን ይፈቀዳል አይደለም ያልኩት፣ አደራችሁ። እኔ ማለት የፈለኩት ሌላ ነው። ዘፈን የተባለ ልቅሶ የተባለ የዮሐንስ ስብከት ነው። ዮሐንስ እየበላ ቢመጣ አሃ ይሄማ ይቅርታ ሳይበላ ቢመጣ ይሄማ ጋኔን አድሮበታል አላችሁ። እኔ ደግሞ ዮሐንስ ሳይበላ መምጣቱ በቤቱናው እንዲሳቡ ነው። ክርስቶስ ደግሞ ሲመጣ እየበላ እየጠጣ የታመሙትን በሽተኞችን ዘማውያንን ኃጢአተኞችን እየጠየቀ አብሯቸው እየዋለ ሊያድናቸው ቢቀመጥ ደግሞ ምን አሉት መሰላችሁ? ይሄ ደግሞ አርከ መጸባህ ነው፣ ኃጥአን የኃጥአን ወዳጅ የኃጢአተኞች የዘማውያን ወዳጅ ነው አሉት ሎቱ ስብሐት። ስለዚህ ምን አላችሁ? ምን ባደርግላችሁ ነው የሚገባችሁ? ዮሐንስ ቢመጣ ጋኔን አለበት አላችሁ፣ እኔ ብመጣ ደግሞ የኃጢአተኛ ወዳጅ አላችሁኝ። በምን ልመስላችሁ እችላለሁ አላችሁ። ስለዚህ ተመልከቱ፣ ምሳሌ ያጣለት ነው። እኛ ምሳሌ ታጣልን። ስለዚህ ምንድነው ለማለት የፈለኩት? እንደ ሙታን ሆነን መኖር። እስኪ በሉ ላይ እንደ ሙታን ሆነን በሉ መኖር። ከዚህ በኋላ ማለት ነው ሰው ሲሰድበን ላለመረበሽ መዘጋጀት አለብን። አይደለሁም አበቃ ከነገረኝም ትክክል ነው የሚሆነው። አዎ ልክ ነህ። ሰምታችኋል? እስኪ በሉ አዎ ልክ ነህ በሉ። ነገረኛ በሉ እንጂ የሚያናድዳችሁን ስድብ እስኪ አምጡት። ትልቁን ነገረኛ። አዎ ልክ ነህ። ልክ አይደለም? ዛሬ ነገር እዚህ ጋር ቁጭ ብለን እኔም እዚህ ጋር ሻሸን ጠምጥሜ ጤነኛ ሰው መስል እናንተም እሱ ጋር ቁጭ ብላችሁ በነጠላ ጤነኛ ሰው ብትመስሉ ስትወጡ ያው እንግዲህ ጠሽ ታረጋላችሁ አንዷን ማለት ነን እኮ በቃ ነይ። አዎ ነኝ በቃ አለቀ። ሰው የሚሳደበውን አጥቶ እንዲሄድ ምን ማለት ነው? ማመን። ተመልከቱ፣ እንድናምን እግዚአብሔር ይርዳን። ስለዚህ ሁለት ክንፍ ተሰጣት። እስኪ በሉ ሁለት ክንፍ። ምንና ምንድነው? ሃይማኖቷና ትህትናዋ። አንድ ነገር ብቻ ተናግሬ ልጨርስ ትምህርቱን፣ ሌላ ቀን እንማረዋለን። እሺ አንድ ነገር ብቻ ተናግሬ ልጨርስ። ከቃሉ ጋር ናችሁ? እስኪ ትህትና በሉ እንጂ። ትህትና ምንድን ነው? የእግዚአብሔር እናቱ ስትሆን ኤልሳቤጥን ጥየቃ መሄዷ። ወደ እኔ ትምጣ ያች አሮጊት ነው የሚባለው። ለአዲስ ስብሐት ክብር ይግባትና ማለት ነው። እስኪ ልጠይቃት እንደሄድና ነው የሚባለው። ወደ ኤልሳቤጥ እንኳን ስትሄድ በትህትና ነው የሄደችው። በትህትና ተመልከቱ። ከዚያ መጥቶ እንኳን ሄሮድስ ሊያሰድዳት ሲነሳ እንኳን ተመልከቱ። ወለተ አናብስት ግሩማን ለይጥሩ ባይል እፎኑ ጎይኪም ገጸ ሄሮድስ ቁንጽል አይደለም የሚለው ደራሲ። የዳዊት የሰሎሞን የታላላቆቹ ነገስታት ልጅ ስትሆኚ እንዴት አንቺ ከቀበሮ ፊት ሸሸሽ እንዴ? አንበሳ ቀበሮን ያሸንፋል እንጂ ቀበሮን ያሸሸዋል እንጂ ቀበሮ አንበሳን ያባረራታል እንዴ? ነብር ቀበሮን ያሸንፋታል እንጂ ቀበሮ ነብርን ታሸንፋለች እንዴ? በዚያውስ ላይ ተመልከቱ። የኃያሉ የአንበሳው የእግዚአብሔር እናት ስትሆን የንጉሥ ሰማይ ወምድር ማለት እኮ ነው። አንበሳ የምድር ንጉሥ ነው። እግዚአብሔርም እግዚአ ምድር ወሰማይ ነው። ነብር የጫካ ንጉሥ ነው። በዛፍ ላይ የሚሮጡ አያመልጡትም። ተመልከቱ። በስልጣኑ በየትኛውም በሰማይ በምድር የሚኖሩትን ሁሉ በስልጣኑ የሚገዛ የእግዚአብሔር እናቱ ስትሆኝ እንዴት የሚደክምና ትቢያ ትል የሚሆን ሰው አባረረሽ ይላታል። እየሰማችሁ ነው? ይሄ ምንድነው? መሄዷ መሰደዷ ትህትናዋ ነው። ከስደቷ በረከት እንድንሳተፍ መድኃኔዓለም ይርዳን። የእውነቴን ነው። በጣም ስናስበው የሚጨንቀን ነገር የለም። በጣም ስታስቡት ጭንቅ የሚሆን ሀገር አዝላ የተሰደደች እንጀራ አዝላ የተራበች
መድኃኒት ይዛ የተቸገረች፣ ብርሃን አዝላ የጨለመባት፣ ሀገር አዝላ ለሀገር ጥግ ልትሆነ ኦዘተ አርፎ ለዓለም ሁሉ ማረፊያ የሚሆን ልጅ ይዛ እሷ ግን ማረፊያ አታ የዞረች፣ ምግብ ተሸክማ እንጀራ የራባት፣ ውሃ ተሸክማ ውሃ የጠማት፣ ሀገር ተሸክማ ለሀገር ድነት የሄደች ድንግል ማርያም ናት። ለዚህ ነው ሁል ጊዜም ቢሆን አሁን በዚህ በማኅሌተ ጽጌ ሁል ጊዜም ስታስቡ አንድ ነገር ብቻ እንድታስቡ ፈልጋለሁ። አንድ ነገር ብቻ እንድታስቡ። እየሰማችሁኝ ነው? አሃዱ ነዳ ይበሉት መስል ይቅርታ። ማን ነው ይሄ? አሃዱ ብእሲ ገዳመ ዘወፈረ። አዎ እስኪ በሉ አሃዱ ብእሲ በሉ። ገዳመ ዘወፈረ ጊዜ ያነብብ ሰላመኪ በከመ ያለምድ ወትረ ንግሥተ ሰማይ ማርያም ወሪደኪ ምድረ እንዘ ትነስኢ እማፉ ጽጌረዳ ስባት ስሙረ ታምረኪ ዘርያንከራ። የመጨረሻዬ ነው። እችን ብቻ ትርጉማን ተናግሬ እኔም ቤቴን ሹልክ ብዬ እሄዳለሁ። ክፍል 2 ይቀጥላል ማለት ነው። እስኪ አንድ ሰው ነበረ። አሁን በጽጌ አበባ ለምን እንይዛለን አይደል? ስደቷን ለማሰብ። እስኪ በሉ ስደቷን በሉ ለማሰብ። እሷ ግንድ ስትሆን ልጇ ምንድነው? አበባ ስለሆነ ማለት ነው። እሷ አበባ ስትሆን ልጇ ደግሞ ምን ስለሆነ? ፍሬ ስለሆነ። አንድ ሰው ነበረ ለእመቤቴ ምን ላድርግላት ብሎ አሰበና ተመልከቱ 50 የጽጌረዳ አበባ ቆርጦ አክሊል ሰርቶ ስዕል አድኗ ላይ አክሊል ደፋላት። ስንት አልኳችሁ? ማኅሌተ ጽጌ ተመልከቱ። የጽጌ አበባዋን ጽጌዋን ስደቷን በማሰብ ያንን ደፋላት። አበባ ክርስቶስን የወለድሻላት። እንዲህ አበባ ለምን አልነው? አበባ ዝንብ ቢያርፍ ትንኝ ቢያርፍ ቀንድ አውጣው ቢመጣ ከብቱ ቢያሸታት አትቀየም። ዝንብ ሽንት ቤት ቆይታ መጣ እዚያ ላይ ታርፋል። ንብ ደግሞ ማር ስትሰራው በላ መጣ ስቀስማ ዝም። ክርስቶስ ኃጢአተኛ አምላኪ ሲለው የማይቀየም የአበባ የክርስቶስ እናቱ ማለቱ ነው። ተመልከቱ 50 አበባ ደፋላት። ከዛ መጨረሻ ላይ የአበባ ወራት አልፎ አበባ ሲደርቅበት ምን ላድርግላት ለእመቤቴ ያለ። እስኪ በሉላችሁ ምን ላድርግላት በሉ። ለሃይማኖቴ መሰረት ለሆነች ምን ላድርግላት አለና ተመልከቱ አንድ ነገር አሰበ። ባይሆን 50 ጊዜ ተፈስሒ ልበላት። እስኪ በሉ በሞት ያፈርስ ሆን በሉ አንድ ጊዜ ብቻ ተፈስሒ በሉ እንጂ በቃ 5 ካረግነው ይብቃን። ባይሆን እንዳያለቅ ሰዓቱ ማለት 50 ጊዜ ሁሉ ጊዜ ተፈስሒ ይላታል እየሄደ በ50 አበባ ልክ ማለት። ከዛ እንደዚያ እያላት ሲኖር አበባ ከዕለታት በአንድ ቀን መንገድ ሲሄድ ተፈስሒ ሳይላት ረስቶት ሄደ። ተፈስሒ ሳይል እመቤታችንን ማለት ነው እንደኛ። ከዛ መንገድ ላይ እንደሆነ ተመልከቱ ጫካ ውስጥ እንዳለ ሽፍቶች ከበው በጦር ሊገሉት ግራና ቀኝ ጦራቸውን እያመቻቹ ሳለ ለካ የእመቤቴን ተፈስሒ ረስቸዋለሁ ይልና ልብሱን ያሸርጥና ስላድኗን ከፊት አስቀምጦ ተፈስሒ ይል ጀመር። የት ውስጥ በሞቴ ንገሩኝ። ማን አለች ግን እዛ መካከል? ማን ከቦት ነበር? የድንግል ማርያም ስዕል አለ። ማን ከቦት ነበር? ሽፍታ ከቦታል። በምን ሊገሉት? በቀስት ማለት። ከዛ ተፈስሒ ይላል ዝም ብሎ። ከዛ እመቤታችን ወርዳ ተመልከቱ ካፉ ያ ቀድሞ ለሷ የሰራለት የጽጌረዳ አበባ ካፉ እየወጣ በእጇ 50 ጊዜ ስትቀበለው ሽፍቶቹ አዩ። ያንን ስላዩ ሽፍቶቹ አርፈው ቁጭ ብለው ተመልከቱ ለእመቤታችን ሰግደው መጨረሻ ላይ ተፈስሒ ጨርሶ አቡነ ዘበሰማያት አስሮ ተነስቶ ሊሄድ ሲል ሽፍታዎቹ መተው ሰገዱለት። ከዛ ሲሰግዱለት ምን አላቸው መሰለኝ? አንተ ሰው ማነህ ግን? የት ሀገር ጻድቅ ነህ አሉት። ኧረ ተው እኔ ወንበዴና ማረባ ኃጢአተኛ ሰው ነኝ አላቸው። አይ አይደለም ከአንተ ጋር የነበረችው በደመና ያረገችው መላእክት የከበቧት ማናት? 50 አበባ ካፍህ እየወጣት ስትሰጣት አይተናል፣ ለእኛም ስጠን አሉት። መተው ማለት ሲሉት ምን አላቸው መሰላችሁ? አይ እንግዲያውስ ምን እያረክ ነበር ካላችሁኝ እኔ እያልኩ የነበረው ተፈስሒ ነው። እስኪ በሉ ተፈስሒ በሉ። ያንን ምስጋና ይህንን ምስጋና ለመስማት መላእክት ከሰማይ ይወርዳሉ። ይህን ምስጋና ለመስማት 12ቱ ነገደ መላእክት ሲወርዱ ወደ ቅዱስ ዮሐንስ አፈወርቅ ቤት ሲሄዱ ቤት ሲሄዱ አባ ማርዳሊ የሚባል አባት አግኝቷቸዋል። የት ትሄዳላችሁ አላቸው። ተፈስሒ ሲተረጎም ልንሰማ።
እመቤታችን ትተርጉምልን። እሺ ስለዚህ ተመልከቱ፣ የመጨረሻው ምንድነው ልላቸው የፈለኩት? ከዚያ ተመልከቱ፣ ያንን ሰውዬ ሊገድሉት የመጡት ሽፍታዎች ሰገዱለት። አራዊት ከጫካ ወጥተው ሰገዱለት። ከዚያም በኋላ ምን አሉት? እባክህ በአንተ ሃይማኖት እንድናምን እርዳን አሉት። ከዚያም በኋላ አምነው ጦራቸውን ትተው ወደ ምንኩስናቸው ሄዱ ይላል። የድንግል ማርያም ታምር እንዲህ ያደርጋል። ለዚህ ነው ዛሬ አበባ ይዘን ጽጌን የምናከብረው። የጽጌ ማህሌት ብለው ሊቃውንቱ በማህሌቱ የጽጌ ረዳ አበባ የሚይዙት ለጌጥ አይደለም። መልኩ ሲያበቃ ዚቁ ይተካል። አዳም ከተፈጠረ በኋላ ሔዋን ተፈጥራለችና፣ ድንግል ማርያም ከመጣች በኋላ ክርስቶስ ተገኝቷልና መልክ የአዳም ምሳሌ ነው፣ ዚቅ የሔዋን ምሳሌ ስለሆነ ማለት ነው። ስለዚህ ሁለት ክንፍ ተሰጣት በሉ እስኪ በሉ በሞት የሁለት ክንፍ በሉ ተሰጣት። ስንት ክንፍ? ስለዚህ ተመልከቱ፣ በዚህ በሁለት ክንፏ በሃይማኖቷ የኛ ክህደታችን ሲያስቸግር የድንግል ማርያምን ሃይማኖት እምነት አይቶ ይምረናል። የኛ ምግባራችን ጎደሎ ሲሆን በድንግል ማርያም ምግባር ይምረናል። የኛ ድንግልናችን ሰባራ ሲሆን የድንግል ማርያም ድንግልና ጥላ ይሆነናል። የኛ ተመልከቱ አዘዋሪነታችን ከእግዚአብሔር ቤት ሲለየን የድንግል ማርያም በቤተ መቅደስ ጸንታ መኖሯ ተስፋ ይሆነናል። ተሰዳ ስደታችንን የመለሰችልን ከዘንዶ ያመለጠችበት ማለት ዲያብሎስ ሳይገዛት ከእግዚአብሔር ጋር ተዋህዳ በሐሳብ የኖረችው ድንግል ማርያም በሃይማኖትና በትህትና ነው። የሷ ልጆች ያደረገን እግዚአብሔር ይመስገን። ወስብሐት ለእግዚአብሔር። ይቆየን።